ያለው ምናልባት ቹቻ አክስቷ ጋር እንኳን ባይሆን ሄደችው አስባችሁታል ሚጢጢ ሊዛት እንዴት እየተንከራተቱ እንደሚሆን እሱ ሳስበው በጣም ነው እየጨነቀኝ ያለው ቆይ ሚጢጢ ትንሽ ልጅ ናት እንዴ አው ሀኒታ ብታያት እኮ እንዴት እንደምታሳሳ ሚጢጢ ግን ትንሽ ልጅ ብትሆንም እኮ ቹቻን እንዴት እንደምትረዳት ብታቁ እንዴት እርቧት እንኳን እኮ ችግሯን ታውቃለች እርቦኛል ብላ አትጠይቃት እና ቆይ ምንድነው የምትላት ቹቹ ሻዬ ዝም ብዬ ሳይሽ የራበሽ ይመስልኛል ትላታለች የኔ እናት እና እኔ ልጅ ቹቻም ወዲያው ይገባትና ወይኔ እናቴ ልጅ ብላ ያላትን ታቀራርብና አንቺ ባትኖሪ እኮ የሚያስታውሰኝ የለም ብላ ሲጎራረሱ ስታያቸው እንዴት አንጀት እንደሚበሉ ወይኔ ልጆች የት ደርሰው ይሆን አሁን ይሄኔ ወይ በጣም ነው የሚያሳዝኑት በጣም እንጂ እንደውም እኮ አንድ ቀን እማማ ቹቻ ሳትሰማ አክስቴ ጋር አስደውኝ ብላ ጠይቀኝ ነበር ቆይ ማማ ይሄ ማለት እርሷ አክስቷ ጋር ደውለውላት ያውቃሉ ማለት ነው እንዴ አዎ እንደውም እኮ ልጆቼ ልጄን እኮ ያክስቷን ስልክ ቁጥር ስልኬ ላይ መዝግብልኝ ብየው ነበር እንደዛ ከሆነ ስልኮት ላይ ሊኖር ይችላል ማለት ነው አዎ እስቲ ማማ ስልኮትን አንዴ ስጡኝ ምስኪንኪ ማማ ስማቸው ማን ነበር ያለው ወይኔ እሱም አለ ለካ ኃይልብ ማማ ያስተውሱ ለማስተውስ ይሞክሩ ማን ነበር ያለችው እስቲ ቆይ ምን እኮ እንግዲህ የልብ ነገር አለሚቱ ነው አለሚቱ ወይም አልማዝ እስኪ ከሁለት አንዱን ፈልጊ ኤቢ ሰርች አድርጊ አለሚቱ አበባ አበበ አብዲ የለም ሀና የለም አቤላ ቢኒዘር አብርሃም አለሚቱ ድር የሚለው ነው አይደለም ወይ እሱማ እድር ይያለ እሱማ ጎረቤት አልማዝ በሚለው ፈልጊ አብዲ ቡና አዳነች ዲሱ የለም ፈልጊው እስኪ ፈልጊ ቆይ ተረጋጊ ማማ በአማርኛ ነው በእንግሊዘኛ ነው ሴቭ ያደረገው ወይ አማርኛ እንግሊዘኛ አራ ዝም ብለሽ በአማርኛው ፈልጊ ወይኔ ጉዴ ፈላ ሀኒታ አልማዝ የሚጢጢ ብሎ እኮ ስልኩ ላይ ሴቭ አድርገዋል እስኪ ሞክሪው ደውይበት ወይኔ ስለዚህ አሁን ደውለንላት እኮ አድራሻውን መጠየቅ እንችላለን በጣም አሪፍ ማለት ነው በቃ ደውይ እስኪ ሞክሪው ብቻ ቀድመን ተደሰተን አይ ሀኒታ ስልኩ አይሰራም ኔትወርክ ሊሆን ይችላል ደግመሽ ሞክሪው እኔ ፈጣሪ ወክ ደግመሽ ሞክሪ ወይኔ እሺ ቆይ ጠራ አንዲሳ እየጠራ ነው ግን አይነሳም ይጣብቂያ ደግመንም ቢሆን እንደውላለን በይ ሄሎ ማሚ ግን ምን አለ በእናትሽ ምልሽን ነገር ብትረጂ አንቺ ልጅ ያምሻል እንዴ እሺ ምኑን ነው ምረዳሽ እንዴ ቆይ ስንቴ ልንገርሽ ቹቻ ጠፍታለች የሄደችው ደግሞ ሐዋሳ አክስቷ ጋር ነው ትምርት ሊጀመር እንደሆነ ደግሞ ታውቂያለሽ ስለዚህ ግዴታ እሷን ሄጄ ማምጣት አለብኝ እሱን አውቃለሁ ግን ደግሞ አንቺ ምን ቤት ነሽ እንዴ ማሚ ቹቻ እኮ እህቴ ናት እናማ እሷን ሄዶ የማምጣት ኃላፊነቱ የኔ ነው እኮ ሐዋሳ ድረስ ሄደሽ እሺ ቆይ እቺ ልጅ አታሳዝንሽም ታሳዝነኛለች ግን ደግሞ ልጄ ለሰው በላይ የማይሆን መስዋዕትነት ለክፈል ስትለኝ አልስማማም ማሚ በእናትሽ ተረጂኝ አንቺ ነኝ ለምን አትረጂኝም እናትሽ እኮ ነኝ እሱን እኮ አውቃለሁማ እና 18 አመት ያልሞላት ልጄን እንዳይኔ ብሌን መሳሳላት ልጄን ዝም ብዬ ሂጂ ብዬ የምፈቅድልሽ ይመስልሻል ማሚ አውቃለሁ እኮ ግን እኔ ደግሞ ምንም አልሆንም በዛ ላይ ደግሞ ብቻዬን እኮ አይደለም የምሄደው እና ከማን ጋር ነው ፍቅረኛውም አለ ሌላ ደግሞ አንድ ጓደኛችንም አብሮ ነው ይሄዳል ምን ላቅመ ፍቅረኛም ደርሳችሁልኛል እሺ ንገሪኝ ጉዴ ልስማው ያንቺስ ፍቅረኛ አብሮሽ አይደል ምን ማሚ ምንድነው የምትዩ ምን አልኩኝ
ምን ያስቆጣሻል? እንዴት እኔን ፍቅረኛ አላት ብለሽ ትይኛለሽ? ታዲያ አሁን አንቺ ያልሻት አንቺ እኮ አይደለች? እሷ ፍቅረኛ ካላት አንቺ የለሽም ብዬ በምን አስባለሁ? ኧረ ማሚ በእናትሽ ባባቢ ሞት ምንድነው የምታወሪው? ትሰሚያለሽ የኔ ልጅ? አርፈሽ ቁጭ በይ። አሁን ልልሽ የምችለው ይሄንን ብቻ ነው። ምን አለ ማሚ ግን ለአንዲት ደቂቃ እንኳን ቹቻ ልጄ ናት ብለሽ ብታስቢ። እሱማ ልጄ ናት። እንደ ልጅሽ ብታያትማ እንደዚህ ከፍቷት ብን ብላ ስትጠፋ እንደዚህ ዝም አትያትም ነበር። ምን እዳ መግባት ነው ባካችሁ? እሺ ከፈለግሽ ካንቺ ጋር አብረን እንሂድ። ስራዬስ? ማሚ ቆይ የጠፋሁት እኔ በሆነ ኖሮ ስራዬስ ትይኝ ነበር። ታይ አንቺ ልጅ አትፈታተኝኝ ታይ። ውይ እዚህ ቤት እንዴት እንደሰለቸኝ። በቃ እኔን ማንም የሚረዳኝ ሰው የለም አይደለ? ወይ ተስፋዬ እንደው ብለ ለሰው ማች የሆነች ልጅ ጥለህብኝ ትሄድ። ቆይ ምን አይነት እድል ነው ግን ያለኝ? ለምንድን ነው ፈተና የበዛው? ለምንድን ነው ተጋግሜ የምሳሳተው? ቆይ ለምንድን ነው ነገር የሚገንብኝ? ፎንቄ ናፈቅሽ? በእናትሽ ቢያንስ ልክሽን ክፈቹና ቢያንስ ያለሽበትን እንኳን አሰሚ። አንተ ቆይ ምን አቦነ ነው እስከዚህ ሰዓት ድረስ የምታስጠብቀኝ? ባክሽ ወደ አንቺ የመጣኩ ሳሚ ጓትን ፍቅሮቹ ጋር ነው ብሎ እሱን ተከትዬ ዳይሬክት አይበለስ እንጂ ደግሞ ምን አድርጎ ነው? ካንዲት ቀበጭ ዋን ስታብስ ፍቅሮቹ ጋር ነው ብሎት። ይሄ ደግሞ ምን አይነት ልጅ ነው? በእናት ምን ቢውል ነው ቆይ ከዛ አይነት ሙድ የሚወጣው? አንዴ ቆሻሻ ወደም ስልሽ ከገባ መፋታቱ ዋዛ ነው። ምን ታካብዳለህ? ያው አንተ ተፋተ የለ እንዴ? እኔማ ባንቺ ምክንያት ነው። እኔ ደግሞ ምን አደረኩልህ? ፎንቄ ለአንቺ ቀላል ይመስላል እንጂ እኮ ለኔ ያደረግሽልኝ በጣም ከባድ ነገር ነው። አረ በእናትህ አታካብድ። ያምሬን ነው። ይሄኔ ከሳሚ ጋር ሸቤ ነበርኩ። እንደዛ እንዳይሆን ያደረግሽ ደግሞ አንቺ ከሆነሽ ግን እኮ ፎንቄ እኔ እነን አርግ ስላልኩ እኮ አይደለም ያደረከው። አንተ ራስ ጠንካራ ስለሆንክ። ግን ከና ምናምን ሰዓት ጠየፍኝ ባታፈቅሪ ኑሮ ይሄኔ ማንነቴን ማወቅ አልችልም ነበር። አረ አንተ ልጅ ታውቋል፣ ልብኝ ቅልጥ እያደረከው ነው። ቹቹሻ እኔ እኮ ፎንቃ ምናምን ከነ ነው ማላረፈ። ባካት ፎግረኝ። ፈረሰኛውን የምሬን ነው። እና ምንም ሴት ገብታልኝ አታቀም ነው የምትለው? እንዴት አድርጋ ትግባ? ፍቅር ሲባል እኮ ውስጥ የሚታዩ መጥፎ ነገር ብቻ ነው። ለምንድን ነው እንደዚህ የሚታይ? ጀለሶች ናቸው እንደዛ እንታየኝ ያደረጉት። ሁሉም በቃ ስለ ፎንቃ ሲባል ደባሪ ነገር ነው የሚወሩት። ከዛ በቃ እኔም በዛ የተነሳ ስለ ፍቅር መፍራት ጀመርኩ። አይ አይደለ፣ ለዚህ እኮ ነው ጓደኛ ምረጥ የሚባለው። ፎንቄ ወይ ፎንቄ ታውቂያለሽ? ድሮ ፎንቃ ሲባል ጭንቅላቴ ውስጥ የሚመጡ የሆነ ደባሪ ነገር ነበር። አሁንስ? አሁን ግን ፎንቃ ሲባል አይምሮ ሊመትመጪው አንቺ ብቻ ነሽ። ኧረ አንተ ልጅ ልብኝ ቅልጥ እያደረከው ነው። ፎንቃ የያዘው ሰው አይደለም ሿሿ ምንም ነገር መተው እንደሚችል ባንቺ ይቻላል። ስለዚህ በጣም አመሰግናለሁ። አንተ ልጅ ይሄን ነገር ፍታ አላልኩም? ምን ነው መተው? ይሄ ምስጋና ሙድን ነው። ላንቺ ስልኮ ሞትልሻለሁ። ነፍሴንም ቢሆን ሳልሰስት ስትሻለሁ። እኔም ሞትልሃለሁ እኔ ፎንቃ። እሺ ሌላስ ምን ልሆንልሽ? ይኸውልህ ይሄንን ሞል ወይ መሰለ ጸጉሩን እኔ በመቀስ ከምገባል በፊት ተቆረጥ። መላ ብሎ ግን ፊትሽ ይፈቃል እንዴ? ሊያውም ባይለኛው ነው። እንደዛ ከሆነ አይደለም ጸጉሬን አንገቴን እቆረጥልሻለሁ። አረ አንተም አንገትን ከተቆረጥክ እኔ ቀድሜ እሞትብሃለሁ። አንተ ተወኝ በእናትህ። እስቲ እረፍ በእናትህ እረፍ። አንተ ምን እሺ ነው? ምን ሆነ ነው? ፎንቄ ናፈቀች። ታውቃለህ በቃ የጥፋተኝነት ስሜት የተሰማኝ ነው። ቀስት ያለችበት ተገኝቷል ተብሏል አይደል እንዴ? ቆይ ለምንድን ነው እንደዚህ የምትሆነው? አኩሻ እስኪያስበው የማትወደው ሰው ቤት እኮ ነው ሄደችው። ይሄኔ ምን አይነት መከራ እያሳለፈች እንደሆነ ማን ያውቅ? አረ ቀስት አይነፋም። በቃ አረጋጋው። ህይወት እኮ እንደዚህ ያጋጥማል። ላላቢ በቃ ረዳች። ያያ በሰላም ነው? ፈልግሻለሁ አልከኝ? አዎ በሰላም። ቆይ ጠበቅኩ ነው። ለምን ይፈልግ? ግን ሰሞኑን ደህና ነሽ? አዎ